አሁን ከሞት ልዳን አልልም፣ ሞትንም አልፈራም። ምክንያቱም ሰማያዊውን ክብር የምቀዳጅበት ጊዜ ነው። ከእግዚአብሔር ጋር የምኖርበት ሰዓት ነው። ልመናዬ አንዲት ናት። ምን አድርጎ ነው አንዱ ብድግ ብሎ ከቤቱ ሂዶ የሚያርደው? ከቤቷ ሂዶ የሚያርዳት ምን አድርጎት ነው የሚገድለው? ምን በድላ ነው? ምን በድሎ ነው? ለሞትስ የሚያበቃ ከሆነ ፍርድ የለም ወይ? ፍርድ እኮ ከጥንት ጀምሮ እስካሁኑ ድረስ አለ። አንድ ሰው ይታሰርም ሲባል በሕግ ተፈርዶበት፣ አንድ ሰው ይሙትም ሲባል በሕግ ተበይኖበት ተፈርዶበት እንጂ ሰው ጉልበት አለኝ ብሎ እንዴት ወንድሙን ወንድም ይገለዋል? ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። እነዚያን ሰላም ስጡን፣ ሰላም ሁኑ ነው የምንል። እቤቱ አርፎ የተኛውን ሰው፣ ከቤቷ የተኛችውን፣ ከቤቱ የተቀመጠውን፣ ከቤቷ የተቀመጠችውን ለአምልኮ ወደሚያመልክበት ቦታ የሄደችውን እንደዚህ አይነቱን መግደል ምን አመጣው? ይሄ የትውልዱ የማንነቱን መጥፋት ያሳየናል። አሁን አዲስ ትውልድ የተፈጠረ አይመስላችሁም? የምንሰማው ሁሉ እንጃ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ሰው እንዴት ነው ሰውን የሚያለው? ትውልዱ እንደ አባቶቹ ቢያውቅ ጥፋት እንኳ ቢያጠፋ ይመክራል፣ ያስተምራል፣ በሽማግሌ ያስመክራል፣ በሕግ ያቀርባል፣ ለሕግ ያስቀጣል፣ በሕግ ያስቀጣል። ከዚያ በተረፈ በእጀ መናኛ ጉልበት አለኝ ብሎ አንዱን መግደል አይደለም ብትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ክርስትናውም አይፈቅድም። ከየት በተማር ነው? እኛ ኢትዮጵያውያን እንዲህ አይነቱን ጣጣ ከየት ተቀበል ነው? ከማን ወረስ ነው? ከመፍትሄው ይልቅ ያዘው ልቀቀው የሚለው ከዕለት ወደ ዕለት እያደገ መጥቷል። መተቻቸቱ፣ የቃላት ጦርነቱ ሁላችሁንም እንኳን ለብርሃናተ ዓለም ጴጥሮስ ወጳውሎስ በዓለ ዕረፍት አደረሳችሁ። እንደ ዛሬ ሁሉ ለሚመጣውም ዓመት ያድርሳችሁ። ቅዱሳኑ መልካም ተጋድሏቸውን ፈጽመው ክብር ለተጎናጸፉበት፣ ዓለምን ድል ላደረጉበት፣ ሰይጣንንና ውጊያውን በድል አድራጊነት አሸንፈው የክብር አክሊልን ለተቀዳጁበት፣ አልጫውን ዓለም አጣፍጠው የእግዚአብሔርነታቸውን ላረጋገጡበት ለዚህ ታላቅ በዓል ሁላችሁንም በድጋሜ እንኳን አደረሳችሁ እላለሁ። እልልታችሁን እግዚአብሔር ይቀበላችሁ። በመጀመሪያ ከደብሩ አስተዳዳሪ ከመላከ ሕይወት ቀጸላ ጀምሮ በልዩ ጣዕመ ዜማ ምስጋና ያቀረቡትን ሊቃውንተ ቤተ ክርስቲያን፣ ከዚያም በመቀጠል ከአባቶቻቸው ቃል በቃል የተማሩትን እጅግ ደስ በሚያሰኝ ልዩ ጣዕመ ዜማ አሁንም እግዚአብሔርን እንድናመሰግን ሲጋብዙን የቆዩትን መንፈሳውያን ወጣቶችን ሁሉንም ወንዶችንም ሴቶችንም እግዚአብሔር ይስጥልን፣ ከልብ እናመሰግናለን። እግዚአብሔር ይባርካችሁ በሏቸው።
ከመጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 25 ቁጥር 11 ላይ ያለውን ቃል አነብላችኋለሁና በደንብ ስሙት። አስተናጋጆች እዚህ አካባቢ ጭብጨባ ሰማለሁና በአንዲት ቅድስት ቤተ ክርስቲያን አውደ ምሕረት ሁለት የተለያዩ መርሃ ግብሮች ወይም ከዚያ በላይ ሊከናወኑ ስለማይችሉ ይልቁንም የምትዘምሩ ዝማሪያችሁን እግዚአብሔር ይቀበላችሁ እያልኩ አሁን ጊዜው እርስ በርስ የምንማማርበት እግዚአብሔርን ደግሞ በአንድነት ሆነን ሕይወታችንን እንዲባርከን የእግዚአብሔርን ቃል የምንሰማበት ክፍለ ጊዜ ነውና ቀረብ ቀረብ እንድትሉ እጋብዛችኋለሁ። የሐዋርያት ሥራ ምዕራፍ 25 ቁጥር 11 ድምፅ ማጉሊያውም መጨናነቅ ይጀምራል አይደል? ለምን እንደሆነ አይገባኝም። ወእመሰ ቦ ዘአመጽኩ ወቦ እኩይ ዘገበርኩ በዘእመውት ኢይታከይ መዊተ ወእመሰ በከ ያስተዋድዩኒ እሉ ዘአልብየ ጌጋይ ለመኑ ብሲ ይደለዎ ይሃበኒ ሎሙ አነ በቄሳር ንጉሥ እጠር ይላል። በአማርኛችን ባጭሩ እኔ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። በደንብ ሰምታችሁታል ይህን ቃል። እኔ በድዬ፣ ልብ አድርጉ፣ ለሞት ምክንያት አለው። ያለ ምክንያት ሞት የለም። ያለ ምክንያት ሞት የለም። ለሞት ምክንያት አለው። ስለዚህ ቅዱስ ጳውሎስ ለመሞት የሚያበቃ ቀርቶ ለመታሰር የሚያበቃ በደል የሌለበት ስለነበረ በቅዱስ ጳውሎስ ቅዱስ ጴጥሮስንም ሌሎችንም አብራችሁ ትወስዷቸዋላችሁ። እኔ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም አለ። ቅዱሳን አባቶቻችን ለሞት የሚያበቃ አይደለም ለቁጣ የሚያበቃ ኃጢአት የለባቸውም። ለተግሳጽ የሚያበቃ ኃጢአት የለባቸውም። ለምን የሚል ጥያቄም የሚያስነሳ በደል፣ ክፋት የለባቸውም። ቅዱሳን አባቶቻችን በዚህ ዕለት የምናስታውሳቸው በረከታቸው ይደርብንና እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ አንዳች ነገር ክፉ ነገር የለባቸውም። ስራቸው ክፉ ነገር ከዓለም እንዲጠፋ ነው። ወንድም ወንድሙን እንዳይገድል፣ ወንድም ወንድሙን እንዳያሳድድ፣ ቤተሰብ ለቤተሰቡ ጠላት እንዳይሆን፣ ፍቅር ለሰው ልጆች ትልቁ ስጦታ ነውና የሰው ልጆች በሙሉ ፍቅር እንዲኖራቸው፣ ሰላም ለሰው ልጆች ዋናው መሰረቱም ጣራውም ግድግዳውም ነውና ሰላም እንዲኖራቸው አጥብቀው የሚያስተምሩ፣ ስለ ሰው ደህንነት ጤናማ ሕይወት የሚጥሩ፣ ሁሉም በአንድነት ተዛዝነው ተረዳድተው እንዲኖሩ የሚመክሩ የሚያስተምሩ ነበሩ ቅዱሳን ሐዋርያት። እንኳንስ ለሞት ለምን የሚል ጥያቄ የሚያስነሳ አንዳች ነገር አልነበረባቸውም። ከዚያ በላይ ሁሉን የፈጠረውን እግዚአብሔርን ሰው ሁሉ እንዲያመልክ፣ ሰው ሁሉ ከፈጠረው
ከአምላኩ ከመጋቢው ከመሪው ከሰሪው ካለመኖር ወደ መኖር ካመጣው ከእግዚአብሔር ውጭ ሌላ ባዕድ አምልኮ እንዳይኖረው ጉልበት ሁሉ ለእግዚአብሔር ሊመረከክ፣ ለእግዚአብሔር ሊሰግድ፣ ለእግዚአብሔር ሊገዛ ግድ ነውና ለእግዚአብሔር ተገዙ። ይሄ ነበር ስራቸው። በልዩ ልዩ አምልኮ ጣዖት የሰከሩትን እንደየምኞታቸውና እንደየፍላጎታቸው የተለያዩ ፍጥረታትን እያቆሙ ከራሳቸው ምስል ጀምሮ እስከ ሌላው ለዚህ ስገዱ፣ ለዚህ ተንበርከኩ፣ ይህንን አምልኩ ይሉ የነበሩትን ነገስታቱን፣ ገዢዎቹን፣ መሳፍንቱን፣ ኃያላኑን ያለ ፍርሃት በድፍረት ከኃጢአት ንጹሐን ሆነው ያለ ሰቀቅን በእውነት ስለ እውነት ለእግዚአብሔር ተገዙ፣ እግዚአብሔርን ብቻ አምልኩ፣ ለእግዚአብሔር በፍርሃት ተገዙ። ቅዱስ ዳዊት እንዳለው ተቀነዩ ለእግዚአብሔር በፍርሃት በረዓድም በመንቀጥቀጥም የሁሉ ፈጣሪ ነውና እናንተንም የፈጠረ እግዚአብሔር ነውና ላልፈጠራችሁ ፈጣሪ ብላችሁ ለሰየማችሁት ግዑዝ ፍጡር አትስገዱ፣ ለእግዚአብሔር ተገዙ እያሉ ቅዱሳን አባቶቻችን ያስተምሩ ነበረ። ሲያስተምሩም አሁን እዚህ ጋር ድምፅ ያሰማችሁ ጸጥ በሉ፣ የቆማችሁ ተቀመጡ፣ ግራና ቀኝ እንትን አትበሉ ወዘተርፈ እያሉም አይደለም። እየተሰደቡ እየተገረፉ እየታሰሩ እየተንገላቱ ልዩ ልዩ ጸዋትወ መከራ እየተቀበሉ ሳይሰቀቁ ወደፊት ብቻ ግርፋቱን ተቀብለው እስራቱንም ታስረው እንደገና ተመልሰው ደግሞ እዚያው ውስጥ ናቸው። ሁልጊዜ በክፋት በተንኮል ራሳቸውን የጣሉና በክፋትና በወጥመድ ተንኮል ተረብርበው ተያዙ፣ ተተብትበው የተያዙ ይከሷቸዋል። ታዲያ አንድ ወቅት ላይ ነበረ ቅዱስ ጳውሎስ ተከሶ ቀረበና ብዙ ነው ታሪኩን በሙሉ አንብቡት። የሐዋርያት ሥራ ምዕራፍ 25 ቁጥር 11 እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። ማንም ሰው በኃጢአቱ ቢፈረድበትና ልትሞት ይገባሃል ቢባል ሞቱን ለምን የሚል ጥያቄ አይኖረውም። በመበደሉን ስለሚያውቀው ጥፋቱን ስለሚያውቀው ያለ ጥፋቱ ሲሆን ደግሞ ለምን የሚል ጥያቄ ይኖራል። ይህንን ጥያቄ ቅዱስ ጳውሎስ ሲያቀርብ ሞትን ፈርቶ አይደለም፣ በሞትም እውነትን ማስተማር ስላለበት ነው። በሞትም የተጣመመ ፍርድ እንዳይኖር፣ ፍርድ በማዛባት የንጹሐን ደም እንዳይፈስ፣ ፍርድ በማዛባት ንጹሐን እንዳይታሰሩ፣ ፍርድ በማዛባት ንጹሐን እንዳይጉላሉ፣ ፍርድ በማዛባት ንጹሐን እንዳይጎሳቆሉ እያስተማረ እንጂ ሞትንማ ፈርቶ አይደለም። ሞትን አለመፍራቱን የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ እንዲህ የሚል ኃይለ ቃሉን እናነባለን። በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም ይላል። ለመሞት እንኳ ወዳጆቹ ያስተማራቸው ከእግዚአብሔር ጋር ያገናኛቸው ራሳቸውን ለእግዚአብሔር የሰጡ ፍቅረ እግዚአብሔርን ያወቁ በሐዋርያነቱ፣ በአባትነቱ፣ በመካሪነቱ፣ በአስተማሪነቱ የሚኮሩበት እንደሚያስሩት ከዚያም አልፎ ተርፎ እንደሚገድሉት
መረጃው ሲደርሳቸው እንዲሸሽ ይጥሩ ነበረ፣ እንዲደበቅ ይመክሩት ነበረ፣ ብዙም ይለምኑት ነበረ። እንደነዚያ ላሉት ደግሞ በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም፣ መታሰርን ቁም ነገር አታድርጉት ነው የሚል። ለመሞትም ተዘጋጅቻለሁ። ቅዱስ ጳውሎስ በሕይወቱም በሞቱም፣ ቅዱስ ጴጥሮስ በሕይወቱም በሞቱም፣ በአጠቃላይ ሐዋርያት በሕይወታቸውም በሞታቸውም አስተምረውናል። ለእኛም የሚያስፈልገን ሰሚ ልብ ብቻ ነው። ያ ዙረው ያስተማሩት ዓለም መልሶ ሲከዳ፣ አንዳንዱ በፍርሃት ካመነ በኋላ፣ ልብ አድርጉ፣ ካመነ በኋላ ራሱን ለእግዚአብሔር ከሰጠ በኋላ ኃያላኑ ሲበረቱ፣ ክንዳቸውን ሲያጠነክሩ፣ ቅጣታቸውን ቅጥ ሲያሳጡ ከፍርሃት አንጻር ወደኋላ የሚያፈገፍጉ ክርስቲያኖች ነበሩ። ስለዚህ ከመታሰር አልፎ ለመሞት እንዳይፈሩ እንዳይሸማቀቁ ሰማያዊው ክብር መኖሩንም በደንብ አረጋግጠው ነው ያስተማሯቸው። ዛሬን ስናስታውስ ቀጥታ ወደ ሮማ አደባባይ እንሂድ፣ በእግረ ሕሊና እንገስግስ፣ በዓይነ ሕሊናም ሮምንና ቄሳሮቿን እንቃኛቸው፣ ግፉንና መከራውንም በዚያን ዘመን እንዳለን አድርገን ጆሮአችንን እንስጥና እንስማው። አዎ ብዙ ግፈኞች ነበሩ፣ ብዙ ክፉዎች ነበሩ። ክፋት ቢባል ከክፋትም በላይ ክፋት። መክብብ ስለ ክፋት ስንናገር እንዲህ የሚል ቃል እናነባለን ከመክብብ ውስጥ፣ እጅግ ክፉ አትሁን። ትንሽ ክፉን ያለ ይመስላል አይደል አነጋገሩ። እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜህ ሳይደርስ እንዳትሞት። እዚህ ላይ የተጠቀሰው ሞት የአንድ ጊዜ ሞት አይደለም፣ ምድራዊ ሞት አይደለም። የክፉዎች ሞት፣ የልከኞች ሞት፣ የትዕቢተኞች ሞት፣ ከእግዚአብሔር ፈቃድ ውጭ የሚመላለሱ ሰዎች ሞት ጊዜያዊ አይደለም፣ ዘላለማዊ ሞት ነው። ለዚህ ነው እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት። ጊዜያቸው ሳይደርስ እንደሚሞቱ የረሱ እልከኝነትንና ክፋትን አዋህደው የያዙ ቄሳሮች በክርስቲያኖች ላይ ክንዳቸውን አክብደው ነበረ። ክርስቲያኖች በዋሉበት እንዳያድሩ፣ ክርስቲያኖች በነፃነት እግዚአብሔርን እንዳያመልኩ፣ ክርስቲያኖች እንደ እግዚአብሔር ፈቃድ እንዳይመላለሱ እጅግ ከባድ ሸክም ያሸክሟቸው ነበረ። መዝናኛም አድርገዋቸው ነበረ። ከአራዊት ጋር በማታገል ዛሬ ላይ ሰውና ሰውን በማታገል ሰዎች ይዝናኑ የለም። ሁለቱ ሲደባደቡ፣ ሁለቱ ሲታገሉ ሰዎች ይዝናናሉ። እገሌ ያሸንፋል፣ እገሌ ያሸንፋልም ይወዳደራሉ። ሌላ የራሳቸውንም ቁማር ይጫወታሉ በሰዎች ሕይወት። ይሄ ዓለሙ ያመጣው ነው። ትርጉሙ ለእኔ አይገባኝም። ለእነሱ ትርጉም ይኖረው ከሆነ አላውቅም። እነ ኔሮን ደግሞ ቁማራቸው፣ ጨዋታቸው ክርስቲያኖችን ከአራዊት ጋር በማታገል በግርፋት በማስገረፍ በእስራት ማሰር በማሳሰር በእንደዚህ አይነት ያሰቃዩአቸው ነበረ። በዚህ አደባባይ ነው
ሳይፈሩ ሳይሰቀቁ ሞት እንደሚጠብቃቸው እያመኑ ያለ በደላቸው ያለ ጥፋታቸው የሞት ፍርድ እንደሚፈረድባቸው እየተረዱ ምእመናን በሃይማኖታቸው እንዲጸኑ በምግባር እንዲታነጹ ከእግዚአብሔር ውጭ ለማን እንዳይንበረከኩ የፈጠራቸውን እግዚአብሔርን አምነው እስከ መጨረሻ ሕይወታቸው ድረስ እንዲኖሩ ያስተምሩ ነበረነ ቅዱስ ጳውሎስ። ይህንን መልካም ተጋድሎ ከጨረሱ በኋላ ነው እንግዲህ ሁለቱንም ቅዱሳን አባቶቻችንን ቅዱስ ጴጥሮስን ክርስቲያኖች እንደሚሞት ሲረዱ፣ ጨካኞች ሊገድሉት እንዳሰቡ ሲረዱ እንደ ጳውሎስ ሁሉ እባክህ ሂድ፣ ከዚህ ከተማ ውጣ፣ ትንሽ ኑርልን፣ ሶር በልልን እባክህ ብለው ብዙ ለምነውት ነበረ። ታዲያ ልቡ አልተቀበለም። የድሮው ጥርጣሬ፣ የድሮው ወደኋላ ማፈግፈግ ከሱ ዘንድ አልነበረም። ወዳጆቹ ግን አስጨንቀውታል። ምን ላድርግ እያለ ሲያወጣ ሲያወርድ በራእይ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደ ሮም በአንዱ በር ሲገባ ተመለከተው ይላል። ጌታዬ ኢየሱስ ክርስቶስ ወይ መስቀል ተሸክመ ወዴት ትሄዳለህ? ዳግመኛ ልትሰቀል ነውን? ሲለው አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረው። ወደኋላ እንዳይል እንዳይሸሽ፣ ይሄ ለእኔ የሰጠኝ መልእክት ነው፣ የእኔ ትምህርት ነው ብሎ ያለ ፍርሃት በድፍረት አደባባይ ላይ ተገኝቶ አንድ ነገር ብቻ ለምናችኋለሁ ነው ያለ። አሁን ከሞት ልዳን አልልም፣ ሞትንም አልፈራም። ምክንያቱም ሰማያዊውን ክብር የምቀዳጅበት ጊዜ ነው። ከእግዚአብሔር ጋር የምኖርበት ሰዓት ነው። ልመናዬ አንዲት ናት። እሷም እንደ ጌታዬ፣ እንደ አምላኬ፣ እንደ መድኃኒቴ እንደ ኢየሱስ ክርስቶስ ቀን አድርጋችሁ አትስቀሉኝ፣ ቁልቁል ስቀሉኝ ነው ያለ። ሞቱን እንኳ መረጠው። ያንን እንደ አምላኩ መሰቀሉን እንደ ክብር ቆጥሮት ለሞቱ ሳይሆን የተጨነቀው ሞቱን በውርደት ዝቅ ብሎ ከፈጣሪው ዝቅ ብሎ ቁልቁል እንዲሰቅሉት ነው የለመነ። ለምንድን ነው ሞትን እንደዚህ የደፈሩት አባቶቻችን? ዓለም የሚርድለትን ሞት፣ የሚንቀጠቀጥለትን ሞት መግቢያ፣ መሸሸጊያ፣ መደበቂያ ፈልገው የት እንግባ የት እንሽሽ ብለው መከራ ብዙዎች የሚያዩለትን ሞት ለምንድን ነው አባቶቻችን የደፈሩት? ከሞት በኋላ ሕይወት መኖሩን ስለሚያውቁ ነው። ከሞት በኋላ ሕይወት መኖሩን፣ ሞት የሚባለው በክርስቶስ ሞት የሞተ መሆኑን በማመን እንደ ቅዱሳኑ እንደ መላእክቱ እያመሰገኑ ለዘላለም ከብሮ ገኖ መኖርን ስለሚያምኑ የዚህ ዓለም እረፍት፣ የሥጋ እረፍት ከጉስቁልና፣ ከውርደት፣ ከረሃብ፣ ከበሽታ ከመሳሰሉት ነገሮች ነፃነትን አግኝተው ወደ እግዚአብሔር የሚሄዱበት መሆኑን አረጋግጠው ስለሚያምኑ ነው። ለዚህ ነው ቅዱስ ጴጥሮስም ቁልቁል ስቀሉኝ ነው ያለ። ቅዱስ ጴጥሮስም ጳውሎስም በተመሳሳይ አንዳንድ ለክብር የተመረጡ እናቶች አሉ። አንዳንድ አይደሉም፣ ብዙዎች። በበለጠ ጎላ ያሉትን ለመጥቀስ ፈልጌ ነው። በዚህ ዕለት አንዲት እናት እናስታውሳለን። በእምነቷ እንድትጸና፣ በእምነቷ እንድትበረታ፣ የልቧን ምንነት እግዚአብሔር ስለሚያውቅ፣ የልቧን የዋህነት ቅድስና እግዚአብሔር ስለሚረዳ ሐዋርያት ሞቱ ብላ እንዳታምን ትንሣኤያቸውን ክብራቸውን ማየት እንድትችል ቅዱስ ጳውሎስ
የለበችውን ልብስ ስጪኝ ያለ፣ የደረበችውን ቀጸላም በሉት ፎጣ ስጪኝ አላት። ሲወስዱት በዚያ ነው ተሸፋፍኖ ይሄድ። ታዲያ ሰዎቹ ቅዱስ ጳውሎስን በሰይፍ አንገቱን ቆርጦ በመጣል ቅዱስ ጴጥሮስን ቁልቁል በመስቀል ገደልናቸው አሉ። እፎይታም አገኘን ብለው አመኑ። ይህ የታያቸው ዓይን እያላቸው ማየት ለተሳናቸው፣ ሕሊናቸው ለታወረ፣ ከእምነቱ ለራቁ ብቻ ነበረ። ያችም እመቤት ግን የታያት አይደለም። ቆማ ትጠባበቅ ነበረ። ስትጠባበቅ ቅዱስ ጴጥሮስም ቅዱስ ጳውሎስም ሰዎች ገደልናቸው ብለው መከራ ሲያዩ እነሱ የክብር ልብስ ለብሰው የድል አክሊል ተቀዳጅተው እጅግ ብርሃንን ተጎናጽፈው ሲሄዱ አየቻቸው። ገዳዮች ሲመጡ እንዴት ሆኑ አለቻቸው። ለትዝብት እያየ ሰው ይጠይቅ የለ። አንዳንድ ጊዜ የምታውቁትን ነገር ከሰው ትጠይቃላችሁ አይደለ? እውነት ይናገራል፣ ውሸትም ለማረጋገጥ ብዙ ነገሮችን አቅሙንም ለመፈተሽ ብዙ የሚደረጉ ነገሮች አሉ። ሞተ እኮ አለ ቅዱስ ጴጥሮስም ቅዱስ ጳውሎስም ሞተዋል አለች። አትሳሳቱ፣ አልሞቱም። እነሱስ የክብር አክሊል ተቀዳጅተው የክብር ካባ ተጎናጽፈው እጅግ ደምቀው ፈክተው ደስ በሚያሰኝ መልኩ ሄዱላችሁ አለች። ምን ታወሪያለሽ አሏት። ይኸው ይህንን ልብስ እኮ የሰጠሁትን የነበርኩኝ፣ ይኸው ልብሱንም አምጥቶ ሰጥቶኝ ነው የሄደ። እነሱ እየከሰመ እንዲሄድ ክርስትናው ምድሪቱን እንዲያጥለቀልቃት፣ ምድሪቱ በዝማሬ በእልልታ እንድትደምቅ ያደረጉት ከነዚህ ቅዱሳን ሐዋርያት አባቶቻችን የተማሩትን ቃሉን በቃል ተግባሩን በተግባር በመፈጸምና በማከናወን ነው። የሚገርመው ሮማውያን ዛሬ በክርስትናው ዓለም ከኛ በላይ ላሳር የሚሉት ነገሩ ዛሬ እንኳን መልኩን እየተለወጠ ነው መልሶ በየምዕራፉ በብዙ የሚቆጠሩ አብያተ ክርስቲያናት ውድ ከሆኑ ነገሮች ያነጹ የገነቡ ዛሬ እንኳን እነዚህ አብያተ ክርስቲያናት መልካቸውን ቀይረው ለተራ ነገር እየዋሉ ነው። ገና ኢትዮጵያ ክርስትናውን ተቀብላ ክርስትናውን አምና ክርስትናውን ሰብካ በምድረ እስራኤል ከተሰበከው ክርስትና የመጀመሪያዋ ፍሬ ሆና እዚህ ጋር ኢትዮጵያ እዚያም ነበረችና እግዚአብሔርን ስታምን እነሱ በጣዖት ያመልኩ ነበር። ምክንያቱም የኔና የእናንተ አባቶችና እናቶች ሁልጊዜም ከእግዚአብሔር አለመለየታቸው ነው ትልቁ ቁም ነገር። ከእግዚአብሔር ባለመለየታቸው ሀገርን አስከብረዋል። ከነድንበሩ ከነነፃነቱ የባይዳን ቋንቋ ሸክም እንዳይሆነን፣ ባይዳን እንዳይገዙን፣ ሃይማኖታችንን እንዳያስለውጡን፣ ባህላችንን እንዳያጠፉ። ሃይማኖት ትልቅ ነገርም እንዳለው ለሰማያዊው ጽድቅ ብቻ ሳይሆን ለምድሩም ለእኔነትና ለማንነትም ትልቅ ትርጉም እንዳለው በዚሁ እግር መንገዱን እንማራለን። ትልቅ ትርጉም እንዳለው ሃይማኖታቸውን ያጡ ብዙዎች ናቸው በዓለማት ውስጥ። የሌላ እምነት ሳይወዱ በግድ እንዲቀበሉ የተደረጉ፣ ቋንቋቸውን ያጡ ብዙዎች ናቸው በዓለም ውስጥ። የሌላ ቋንቋ እንዲናገሩ የእነሱን ቋንቋ እንዲረሱ የተደረጉ፣ ባህላቸውን ፈጽሞ ያጡ ብዙዎች ናቸው በዓለም ውስጥ። የሌላውን ባህል፣ የሌላውን ጣጣ፣ የሌላውን ሸክም እንዲሸከሙ ስለተገደዱ፣ ኢትዮጵያውያን ግን እምነትንም ታሪክንም ጀግንነትንም ባህልንም የሀገር ፍቅርንም አንድ ላይ በማስተባበር እኔና እናንተ ዘንድ አድርሰውልናል። የእኔና የእናንተ አቀባበል ምን ይመስላል? ይህንን ለየራሳችሁን ጠይቁ።
ምን ይመስላል? እንደ አባቶቻችን ወይስ አዲስ ትውልድ? አሁን አዲስ ትውልድ የተፈጠረ አይመስላችሁ? የምንሰማው ሁሉ እንጃ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ሰው እንዴት ነው ሰውን የሚያለው? ቅድም ጳውሎስ የተናገረውን ቅዱስ ጳውሎስ ሰምታችኋል። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም አለ። ምን አድርጎ ነው አንዱ ብድግ ብሎ ከቤቱ ሂዶ የሚያርደው? ከቤቷ ሂዶ የሚያርዳት ምን አድርጎት ነው የሚገድለው? ምን በድላ ነው? ምን በድሎ ነው? ለሞትስ የሚያበቃ ከሆነ ፍርድ የለም ወይ? ፍርድ እኮ ከጥንት ጀምሮ እስካሁኑ ድረስ አለ። አንድ ሰው ይታሰርም ሲባል በሕግ ተፈርዶበት፣ አንድ ሰው ይሙትም ሲባል በሕግ ተበይኖበት ተፈርዶበት እንጂ ሰው ጉልበት አለኝ ብሎ እንዴት ወንድሙን ወንድም ይገለዋል? ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። እነዚያን ሰላም ስጡን፣ ሰላም ሁኑ ነው የምንል። እቤቱ አርፎ የተኛውን ሰው፣ ከቤቷ የተኛችውን፣ ከቤቱ የተቀመጠውን፣ ከቤቷ የተቀመጠችውን ለአምልኮ ወደሚያመልክበት ቦታ የሄደችውን እንደዚህ አይነቱን መግደል ምን አመጣው? ይሄ የትውልዱ የማንነቱን መጥፋት ያሳየናል። ትውልዱ እንደ አባቶቹ ቢያውቅ ጥፋት እንኳ ቢያጠፋ ይመክራል፣ ያስተምራል፣ በሽማግሌ ያስመክራል፣ በሕግ ያቀርባል፣ ለሕግ ያስቀጣል፣ በሕግ ያስቀጣል። ከዚያ በተረፈ በእጀ መናኛ ጉልበት አለኝ ብሎ አንዱ አንዱን መግደል አይደለም በትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ክርስትናውም አይፈቅድም። ከየት በተማር ነው? እኛ ኢትዮጵያውያን እንዲህ አይነቱን ጣጣ ከየት ተቀበል ነው? ከማን ወረስ ነው? ይህን በደንብ አድርገን ልናጤነው ይገባናል። የምንሰማው ሁሉ በጣም እጅግ የሚቀፍ የሚከብድ የሚዘገንን ስለሆነ ፍቅርን ያህል እያለ የተለየ ሃይማኖት ኑሮት እንደነ ቄሳር እንደነ ኔሮን ማለት እንደ ቄሳራውያኑ እንደነ ኔሮን ግፍን ክፋትን በመመላት የሚያደርግ ከሆነ መጀመሪያም እምነት ስለሌለው ምንም ላንፈርድበት እንችላለን። መጀመሪያም እምነት የላቸውም፣ ዓላማቸውም ያው ነው። ግን እምነት አለኝ የሚል የሚገርመው ማተብ አድርጎ ባንገቱ መስቀል አንጠልጥሎ ባንገቱ ይሄ ወንጀል ሲሰራ ሲታይ ምንስ ይባላል? ወገኖቼ ኦርቶዶክሳውያን የተዋህዶ ልጆች በሙሉ ፍቅር ይኑረን፣ ሰላም ይኑረን። በሃይማኖታችን ከማን ጋር አንደራደር። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ልንሞት በሚገባን ሞት ከመሞት ውጭ በተለያዩ ምክንያቶች ከሃይማኖት ወደ ሃይማኖት ራስን መቀያየር አባቶቻችን አላስተማሩንም። የቅዱስ ጴጥሮስ ልጆች የቅዱስ ጳውሎስ ልጆች ይህንን አይሰሩም። መስራት አይደለም አያስቡትም። በየትኛውም አደባባይ ይልቅ ክርስትናቸውን እየመሰከሩ የድል አክሊልን ይቀዳጃሉ እንጂ። ስለዚህ በሃይማኖታችን እንጽና። ፈተናው ብዙ ነው። ፈተናውን ለመወጣት እንጸልይ። ሁላችሁም ተግታችሁ ጸልዩ። ከቤታችሁም ስትሄዱ ስትቀመጡ፣ በቤተ ክርስቲያንም በየትኛውም ቦታ
ሁሉንም ወገን በሃይማኖቱ እንዲያጸና፣ እንደ ሀገር ሀገርን እግዚአብሔር ሰላም እንዲሰጥ፣ ለሀገር ወገንን ሰላም እንዲሰጥ፣ ረሃብ፣ ቸነፈር፣ ችግር፣ ጦርነት እንዳይኖር አጥብቆ መጸለይ። በሌላ መልኩ እንደ ኦርቶዶክሳውያን እንደ ተዋህዶ ልጆች ደግሞ ፈተናችን በዝቷል። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። ከመፍትሄው ይልቅ ያዘው ልቀቀው የሚለው ከዕለት ወደ ዕለት እያደገ መጥቷል። መተቻቸቱ፣ የቃላት ጦርነቱ። ስለዚህ አባቶቻችን አላስተማሩንምና እንዲህ አይነቱን ነገር ኃጢአት መሰልጠን የለበትም። እውነት ነው። ኃጢአት መሰልጠን የለበትም። ኃጢአት መጎልበት የለበትም። የክብር ግምጃ ቤት የሆነችው የሰላም፣ የፍቅር፣ የንጽህና፣ የቅድስና ግምጃ ቤት የሆነችው ቅድስት ቤተ ክርስቲያን በነውር ልትሸፈን አይገባም። ሁላችንም የምንስማማበት ነው። ግን እንደዚህ አይነቱን ደግሞ ባላስፈላጊ በልክና በሞገድ ከማናንሼ በሚል ውጣ ውረድና ሌላ ግሩፕ ቡድን እየፈጠሩ ሁሉንም የሚያደባድብ ነገር በመፍጠር ሳይሆን አባቶቻችን በሰሩልን፣ በደነገጉልን፣ ባስቀመጡልን ቀኖናና ሕግ ሁሉም ሊዳኝ፣ ሁሉም ሊገዛ ይገባል ብለን እንመን። ያንን ለማድረግ ደግሞ በዓይናችን አይተን በዓይናችን ያላየነውን በእጃችን ያልጨበጥነውን በስማ በለው የሚሆኑ ነገሮች አደገኞች ናቸው። አንዳንድ ጊዜ የሚታዩ ነገሮች ከባዶች ናቸው። እንደው ስንቱ ይነገራል እንጂ አሁን ደግሞ የመጡ ነገሮች አሉ። በጣም አስመስለው ሰውን በጣም አደባባይ ላይ የሚያወጡ ዘመኑ የወለዳቸው ነገሮች አሉ። ባለፈው እዚያው እኛ ባህር ዳር ላይ አንድን አባት ፈውስ እሰጣለሁ በሚል አይነት ከምንኩስና ሕይወት ጋር አብሮ ሊሄድ በማይችል እንደ ምንኩስና ሕይወት ራሱን የቻለ ሕግና ስርዓት አለንና የሚያሳይ ቪዲዮ ተለቆ አየሁኝ። እኔ በጣም ነው የደነገጥኩት። ይህንን አያደርጉም እኒህ አባት ነው ያልኩት። በፍጹም ሊያደርጉ አይችሉም ነው ያልኩት። አልነጋልኝ ብሎ ማታ ነበር እና ያየሁት ሰው ልኮልኝ እንዳይነጋ ነጋና መላከ ሰላም ዛሬ አጋጣሚ በልዩ ምክንያት ነው የሌሉት። መላከ ሰላም ነው ኤፍሬም፣ ሁልጊዜም እንዲህ አይነት ባለ ያብረውን የማይለዩ የሀገረ ስብከታችን ስራ አስኪያጅ ናቸው። ቶሎ ብሎ ይህንን ነገር ያጣሩልኝ ነው ያልኩኝ። አጣራሁኝ፣ ውሸት ነው አሉኝ። አይ እኔም ማየት ጠርቼ ማናገር አለብኝ ብዬ እኒያን አባት ጠርቼ አናገርኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አሉ። እንዲህ አይነቱን እንኳን እኔ ሌላም ይሰራዋል ብዬ አላምንም። ይሄ ከእውነት የራቀ ነዋል። ከምን ተፈጠረ? እንዴት ተፈጠረ? በኋላ ስጠይቅ አይ ሰዎች እንደዚህ አሁን የመጣው መሳሪያ አለ፣ ምንድነው ያሉት ስሙን ኤአይ፣ በሱ ይቀነባበራል፣ በሌላም ይቀነባበራል። እንዲህ አይነት የወረደ ምንድነው ዓላማው? ቤተ ክርስቲያኒቱን ጠልቶ ማስጠላት፣ ቤተ ክርስቲያኒቱን ማዋረድ፣ ልጆቿ በአባቶቻቸው በክርስቲያንነታቸው እንዲያፍሩ ማድረግ፣ ማሸማቀቅ፣ ከእንዲህ አይነት አባት ይቅርብኝ እንዲሉ ማስበርገግ፣ ይሄ እየተሰራ ነው በይፋ። እውነትማ ሲሆን እኮ ለእውነት ነው የሚቀርብ። በዚሁ ከተማችን ላይ ሆኖ የለ በሌለ ነገር አይሆንም ብለን ብዙ ታገልን። መድረክ ላይ እኔም ሳልቀር ብዙ ለፍልፍ ያለው መጨረሻ ላይ ግን በሕግ ተያዘ። ሕግ ሲፈርድ ቤተ ክርስቲያን የራሷን ውሳኔ ወሰነች። ሕግ ሲፈርድ አረጋግጦ ሕግ ባልፈረደበት ተጨባጭ ምስክር ቀርቦ ባልመሰከረበት
ሰዎች እያቀነባበሩ በሚያቀርቡት ስም አውጪዎች ስም እየሰጡ በሚያስተላልፉት በሱማ ምን ያልወጣለት ስም አለ? የትኛውን ሐዋርያ እናገኛለን? ወደ ኋላም ወደፊትም ብንሄድ የትኞቹን ጳጳሳት፣ የትኞቹን ቀሳውስት፣ የትኞቹን ዲያቆናት እናገኛለን? ወደ ኋላ ታሪክ ማጥናት ነው። በጠላትነት ንጹሐኑን ቅዱሳኑን የሚያስበረግጉ አሉ። በአንጻሩ ደግሞ እውነተኞች የቤተ ክርስቲያን ተቆርቋሪዎች የሆኑ ለምን የቤተ ክርስቲያን ክብር ይነካል የሚሉ አሉ። እንዲህ አይነቶችን ልንደግፋቸው ይገባል። የተጨበጠ የተዳሰሰ አቅርበው እውነትን አስጨብጠው ፍርድ እንዲያገኝ አድርገው ቤተ ክርስቲያን ነፃ ትውጣ ማለት የሁላችንም ዓላማ ሊሆን ይገባል። የቤተ ክርስቲያን ውርደት ይበቃል። አንድ ሰሞን አንድ በሽታ በሀገራችን ብዙ ይባልለት ነበር። ምንድን ነው እሱ በሽታ? አቤት ኮሮና። ኮሮና አይደለም እሱ፣ ቤት ዘግተህ ተቀመጥ ነው። አቤት በኃጢአት ምክንያት ይተላለፋል ተብሎ የሚነገረው HIV ብዙ ተብሎለት ነበር። እና ራሳቸውን ለሌላው መስዋዕት አድርገው ያቀረቡ እናቶችና አባቶች የተናገሩት በልዩ ጣዕም ያቀረቡት እንደ መዝሙርም አድርገው አይረሳኝም። ምን ሲሉ ነው ያቀረቡት? በእኛ ይብቃ በእኔ ይብቃ ነው ያሉት። ቤተ ክርስቲያንን ማዋረድ በእኛ ይብቃ ሊባል ይገባል። በእኛ ይብቃ። ቤተ ክርስቲያን በባህሪዋ ንጽሕት ስለሆነች፣ ቤተ ክርስቲያን በባህሪዋ ቅድስት ስለሆነች የምታመልከው አምላክ ሙሽራዋ ቅዱስና ንጹሕ ስለሆነ በአንድነቱ በሦስትነቱ የሚመለከው ዘወትር ፍጥረታት የሚያመሰግኑት ልዑልና ክቡር ገናና አምላክ ስለሆነ፣ ስለዚህ የወደቀውን በዚያው በመጠኑ ለንስሐ በማብቃት የወደቀውንም አሳደው የሚል ሕግ የለንም። ተጸየፈው የሚል ሕግ የለንም። አዋርደው የሚል ሕግ የለንም። ሃይማኖታዊ ሕግ እስከሆነ ድረስ የምናወራው የምንነጋገረው፣ ቀኖናዊ ሕግ እስከሆነ ድረስ የምናምንበትን ነው መስራት ያለብን። ድንበር ነው የሚኖረው። ቤተ መቅደስ ይገባ ከነበረ ከቤተ መቅደሱ ወጣ በል ይባላል። ቤተ መቅደሱን ለተፈቀደላቸው ልቀቅ ነው የሚባል። ከሥጋ ወደሙ እንኳ ተለይ አትለውም ቤተ ክርስቲያን። ትልቁ የድነት መሰረቱ የመጨረሻው ምኑ ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው አይደለ? ንስሐ ግባና ሥጋውን ደሙን ተቀበል፣ እንዳይርቅ እንዳይጠፋ ከእግዚአብሔር እንዳይለይ እንዳይሞት የሞት ሞትን እንዳይሞት። ይሄኛው ግን ደረጃ አይፈቅድልም። ጸልይ፣ ንስሐ ግባ ብሎ አባቶቻችን ባስቀመጡልን ሕግና ስርዓት መዳኘት ያስፈልጋል። አለበለዚያ ከሳሽም እዚያው፣ ምስክርም እዚያው፣ ስም አጥፊም እዚያው። ኧረ ድፍረት በዝቷል ወገኖች፣ ድፍረት በዝቷል። አንዳንድ ጊዜ በጣም ጭው የሚያደርግ ኤሊ ሁለቱን ጆሮዎቹን ጭው የሚያደርግ መርዶ ሰማ ነው አይደል ያለው? ጭው የሚያደርግ ጆሮ ጭው የሚያደርግ መርዶ። እንዲሁ ተሳዳቢ ምንድን ነው የሁሉ ጣጣ? ማንን ነው የሚጎዳ? የሚጠቅም ቢሆን እሰየ። ክርስቲያኑን ያበዛልን ይሆን? ስድብ በመስማታችሁ እስኪ ክርስትናችን ይጠነክራል የምትሉ ሰዎች እጆቻችሁን አውጥታችሁ አሳዩኝ። እኛ ሰዎች ሲሳደቡ ስንሰማ፣ አንዱ አባት ሲዋረድ፣ አንዱ እንዲህ ሲሆን በጣም ደስ ይለናል። ክርስትናችንም ይጸናል፣ ይጠነክራል፣ እንበረታለን ብላችሁ የምታምኑ እጃችሁን ተዋጣላችሁ። እዚህ ላይ የለም። እሺ፣ ክርስትናችን የሚጸናው ኃጢአተኛውን ንስሐ እንዲገባ በማድረግ የቤተ ክርስቲያን ክብር እንዲጠበቅ ሁላችንም ተግተን በመስራት ቤተ ክርስቲያን ክብሯ ስራቷ ተጠብቆ እንደ አባቶቻችን
በፍርሃት በፍቅር ልጆች አባቶቻቸውን ሳይሰቀቁ ባርኩን፣ ቀድሳችሁ አቁርቡን እያልን ስንኖር ነው የምትሉት? እስቲ እጆቻችሁን ወጣ አድርጓችሁ። ያለው ሰውና ጭብጨባው የተመጣጠነ አይመስለኝም። አንዳንድ ጊዜ እኮ ሁሉም ሱስ አለው አይደለ? ስድብም እኮ ሱስ ይሆናል መሰለኝ። ስድብ መስማትም የፈለገ አንዳንድ ሰባኪ ሲሳደብ አቤት ተግሳጹ ደስ ሲል የሚል እኮ አለ። አቤት ሲሳደብ በጣም ነው ደስ የሚል እንደው ሲያወራረደው በየእንትኑ ይላል። አንዳንዱ ደግሞ አይ ስድቡን እኔ አልወድለትም ዝም ብሎ ቃለ እግዚአብሔር ብቻ ቢያስተምር ይላል። አንዳንዱ ካልጮሁበት ደስ የማይለው አለ። አንዳንዱ ደግሞ ተረጋግቶ እንግዲህ የሰው ጠባይ ይለያያል። ይህንን ምንም ማድረግ አይቻልም። ዝሮ ዝሮ ወደድነውም ጠላነውም አባቶቻችን ያስተማሩን ሕግ አለ። ነውር ካያችሁ ቤተ ክርስቲያኒቱን የማይመጥን ነገር ከተመለከታችሁ ከኔ ጀምሩ። አንተ እዚህ ከተማ እንግዲህ 11ኛ ዓመቴን ይዣለሁ አይደለም? ቆየው ማለት ነው። ለመተዋወቅ በቂ ነው። ስለዚህ ትክክለኛ የአባቶቻችንን ስርዓት ተከትለህ እያስተማርክ አይደለም። ሌላም ክፉ ጠባይ ካለኝ ይሄን ክፉ ጠባይ ይኸው እኛ ምስክሮች ነን፣ አይተናል፣ እኔ ምስክር ነኝ፣ በእኔ ተፈጽሟል የሚል ይምጣና ከዚያ በኋላ ይሄ ከተረጋገጠም ዳኝነት ያስፈልጋል። እዚች ላይ ቆሜ አምላኬ ማረኝ እያልኩ ጊዜ እንጠብቃለሁ ማለት ነው። ምን አጋፋኝ? ሰማያዊውን ክብር እየሸጡ እየለወጡ ለምድራዊው ነገር ይህን ያህል ትጋት የሚያስፈልገው ነገር አይመስለኝም። ግን ዝም ብሎ መወነጃጀል። አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟችሁ ይፈልጋሉ። አስተያየት መስጫ ላይ 1-2 ቀን ተመልክቻለሁ። ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው። አባጋቶን ሲሰድቡት ሲያዋርዱት ደንጋዩን ጎርሶ ጸጥ ነው። ሃይማኖት የለም ሲሉት ግን ያ ደንጋም ይወጣል። ሃይማኖት የሌላችሁ እናንተ ናችሁ ብሎ ሊናገረው በሚገባ በሚያስተምር መልኩ ይገስጻል። እንዲህ አይነት ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራሁን አወራ ነው የምለው እኔ። አሁን ለሌሎች አባቶች የማይሰጥ ስም የለም። ይህ ማለት ምንድን ነው? ቤተ ክርስቲያኒቱን ማዋረድ፣ ምዕመናንን ከአባቶች መለየት፣ ክብሯን መቀነስ። ለዚያውም ደግሞ ተመልካቹ በብዙ የሚቆጠረው የልዩ ልዩ እምነት ተከታይ ባለበት አንዳንድ እውነተኛ በእምነት የማይመስሉን በየራሳቸው እምነት ያሉ ከሙስሊሙም ይሁን ከፕሮቴስታንቱ ኧረ ይሄስ የኢትዮጵያን ቤተ ክርስቲያን አይገልጻትም ምን ተፈጠረ የሚሉን አሉ። ለምን ችግራችሁን እዚያው በውስጥ አትነጋገሩም? ምንድን ነው ይችን ታላቅ ቤተ ክርስቲያን እኛም እኮ እንኮራባታለን፣ ለምንድን ነው ይህን ያህል ውርደት ብለው የሚናገሩ የሚያነቡ አይቻለሁ። እና እኛም አሁን ደፍረው እንኳ ማስተማር ካስተማርክ ትሰደባለህ። አንድ ነገር እንደዚህ ብልህ ነገ ሙሉ በሙሉ ይተማል ማለት ነው። አሁን እኔ ወደዚህ እንዲወጣ ነው የምቀሰቅሰው። የሚሳደበው የሚሳደብ ስድብ የሚጠቅም ከሆነ እኛ የምንመካከርና ድርሰት ስድብ ሳይሆን መጽሐፍ ቅዱሳዊ ተግሳጾችን እናመጣለን። ቀበሮውን ቀበሮ እንለዋለን። በመጽሐፍ ቅዱስ ተጽፏል።
ቁንጽሉን ቁንጽል እንለዋለን። አስግሩ ለነ እንባል ቆናጽለ ንዑሳን እለ ያማስኑ አጸደ ወይንነ። በትክክል ሊቃውንቱ ይህንን ተረኩት። እንዴ ቅድስት ቤተ ክርስቲያናችንን የሚያጠወልጉ የሚያጠፉ ከስሟ በታች ስም እንዲኖራት ከክብሯ በታች እንድትወርድ የሚያደርጉ ወይ እጅ ከፍንጅ ይዘው ሕግ ላይ አቅርበው ረተው ቤተ ክርስቲያኒቱን ነፃ የማያወጡ ዝም ብለው ብቻ በስድብ ብቻ መጣብሃለሁ መጣልሃለሁ ወዮልህ ወዮልሽ እየተባለ አፍህን ይዘህ ተቀመጥ ቤተ ክርስቲያኒቷን እናዋርዳት ሲባል ጸጥ። በእኔ ብቻ ቢቀር ግድ የለኝም፣ በእኔ ምክንያት ይህ ሲባል ነው እንዴ እያለ የሚኮበልለውን ሕዝብ ቁጠሩት፣ የሚጠፋውን ሕዝብ ቁጠሩት። እና ግድ የላችሁም ለቤተ ክርስቲያን ቀናያን የሆኑ በቀናያነታቸው እኔም እተባበራለሁ። እውነትን መርምረን ፈትሸን ቀኖና ቤተ ክርስቲያን በሚፈቅደው ማንኛውንም ስራ ለመስራት የቤተ ክርስቲያኒቱን ክብር ለመጠበቅ አብረን እንቁም በሚለው እስማማለሁ። ግን እንደው አጨዳ ዝም ብሎ የደረቀውንም ያልደረቀውንም አገኛው ምንድነው የሚባለው ዳዋ ዝም ብሎ አቤት የውር ድንበር ጥሩ ነው። እንደ ዝም ብሎ ማንኛውንም ዝም ብሎ መጨፍጨፍ ይሄ አይጠቅምም። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ይህንን አላስተማሩንም። ስለዚህ ምዕመናን በሃይማኖታችሁ ጽኑ፣ በሃይማኖታችሁ ጎልብቱ፣ በሃይማኖታችሁ በርቱ፣ በወሬ አትበርግጉ። ዓይናችሁ ያየው ካህን፣ አገልጋይ፣ ዲያቆን ከኔ ከጳጳሱ ጀምሮ በነውር ስራ ካያችሁ ይሄው በሉ አለን እኛ ብላችሁ ቅረቡ። ቤተ ክርስቲያን በቀኖናዋ ታስተካክላለች። ጦበደርም አትለውም፣ ግድ የለም። አንዳንዱ የእንጀራ ነገር ከሆነበት እንጀራ የሚበላበት መንገድ ይፈለጋል። ግን ቤተ መቅደሱ እንዲከበር ግድ ይላል። ከዚህ በተረፈ ግን ዝም ብሎ ይችን ታላቅ ቤተ ክርስቲያን ማሳነሱ በዛ። የሁሉ መሳቂያ ሆነች፣ የሁሉ መሳለቂያ ሆነች። እንዴ አንደው ብድግ ብሎ አባትህን ቢሳደብብህን ትላለህ። አንድ ሰው ጓደኞችህ ወይ እናትህን ወይ አባትህን ወይ እህትህን እንደ ውርጅብኝ ቢወርዱባቸው ምንድን ነው የምትለው? አቤት ሁላችሁም እንደ በአንድ ድምፅ ምን ትላላችሁ? አሜን ብላችሁ ነው ስቃችሁ ነው የምትሄዱት? አቤት ትስቃላችሁ። እናቱ ስትሰደብ ስትዋረድ፣ አባቱ ሲሰደብ ሲዋረድ በሕግ ፊት ሳይሆን በመደዴ ዝም ብሎ ሁሉም እየተነሳ ውርጅብኙን ሲወርድ ምን ይሁን ምን ይደረግ? በቃ ማለት ይገባል። እውነት ያስክና ይሄ ለሚያምነውም ለማያምነውም በየአደባባዩ መሄዱን ተወውና ወደ ግና ወደ ሰውየውምና የተጨበጠ ነገር ይዘህ ከዚያ በኋላ ሰውየውንም ለንስሐ አብቃው። ትልቁ ቁም ነገር ያም ሰው እንዳይሞት ቤተ ክርስቲያንም ክብሯ እንዲጠበቅ ያም ሰው በኃጢአት ተጎሳቁሎ እንዳይወድቅ እንዳይሞት እንዳይጠፋ ከእግዚአብሔር እንዳይለይ የማዳን ስራ ተማሩን መንገድ ሂደን የክብር አክሊል እንቀዳጅ ዘንድ እግዚአብሔር ይርዳን፣ በምግባር በሃይማኖት ያጽናን። ከዚህ በተረፈ ሰንበት ትምህርት ቤቱ በጣም ደስ ብሎኛል። ትልቅ ለውጥ ነው። በአጋጣሚ ከእኛ ቤት የሆነ የዘመሩት ብዬ መላከ ሕይወትን ጠይቄ ነበረ። አረ የለም ከዚያው ከሰንበት ትምህርት ቤት ነው፣ ዲያቆናትም ወጥተዋል ነው ያሉኝ። በጣም የሚገርምና የሚደንቅ ነው። ከተወሰኑ ዓመታት በፊት መዝሙራችን ሁሉ መልኩን ለውጦ ከጎረቤት የወሰድናቸው መዝሙሮች ይበዙ ነበረ። የእኛ መዝሙሮች ጠፍተው ነበረ። ያሬዳዊ መዝሙር ስም አጠራሩ እየጠፋ ነበር። አሁን ደግሞ ልጆቻችን በአባቶቻቸው እግር ተተክተው እንደውም ዘይንእሶ የሚባለው ነገር ዘይንእሶ ያበዮ የሚያንሰው መብለጥ ከመምሩ ደቀ መዝሙር እጅ ስራውን ቀድመዋችኋል፣ አትታክቱ። አይ ተሸንፋችኋል ሊቃውንት። የእጅ ስራው የእግሩም የምኑም ትርከዛው ምናምኑ በቃ ሙቷል። አሁን እንደውም ኑ እናስቀጽላችሁ እንዳይሉ ፈራ በሉ። ኑ እናስቀጽላችሁ። አስቀጻዩን እናመሰግናለን። ዞሮ ዞሮ ከእናንተ ከሊቃውንቱ ላይ ነው። ግን እናንተ በየራሳችን እናውቀዋለን ብላችሁ አንድ ላይ ሁናችሁ ስለማትሰሩት የተለያየ ነው። እዚያ ማዶ እና እዚያ ማዶ ነው።
እነሱ ግን ክርክም አድርገው ያጠኑትን ስለሚያቀርቡት ይስባል። በቃ ቁም ነገር ብለው ውለውበታል። ለእግዚአብሔር ለሚቀርበው ምስጋና ተጠብበውበታል። እግዚአብሔር ይባርካችሁ። ይህ ሁሉ መምህር መመደቡ ነው። ይሄ ነው። አንደኛ መምህሩም የዕለት እንጀራ አገኙ፣ በሃይማኖታቸው ጸንተው ሃይማኖታቸውን ያስተምራሉ። ልጆቻችንም የባዕድ አበባ እንዳይቀስሙ የራሳቸውን እየቀሰሙ እንዲኖሩ ተምረው ለሌላ ለማስተማር የሚበቁበት ስራ ጀምረናል። አሁን ያለንበት ወር ማን ነው? ሐምሌ ምንድን ነው? አቤት እንደው ወደዚች ወደ ቢሮዋ ነው ገበያ ያልኩኝ። ክረምት ነው ዝናብ የሚጥልበት ነው እንዳትሉ፣ የበጀት ዓመት ነው። በዚህ በጀት ዓመት መቼም እዚህ ክብረ በዓል ላይ ሁሉም ስለሚመጣ ለሁሉም መልእክት ላድርስ ብዬ ነው። በዚህ በበጀት ዓመቱ አሁን ያሬዳዊ ዜማ በተዋጣለት መልኩ ልጆቻችን ጥሩ አድርገው ይዘውታል። በዚያው ይቀጥላል። በበጀት ዓመቱ ደግሞ አንድ የመጽሐፍ መምህር ሃይማኖታቸውን የሚያስተምር ሃይማኖታቸውን በደንብ እንዲያውቁ የሚያደርግ ከመላምትና ከግምት ዝም ብሎ ጥቅስ እያዋጡ በመሰለኝ ይሄ ነው ትምህርት ከማለት ልጆቻችንን ማዳን ስላለብን የነገ ተረካቢዎች እነሱ ስለሆነ አሁን የሃይማኖቱ ነገር አልታሰበበትም። እርስ በርስ ነው የሚማማሩት። አለበለዚያም አንዳንዱን እየጠሩ ነው። መደበኛ ትምህርት፣ ሃይማኖታዊ ትምህርት፣ መደበኛ ትምህርት፣ ዋና ዋና ነገሮችን መደበኛ ትምህርት የሚያስተምር በደንብ መጻሕፍትን ያወቀ የተመረቀ መምህር ይመደባል። አስተዳዳሪዎች አላጨበጨቡ። እርስዎ እየኖሩ ልጆች ሳይማሩ ሊኖሩ፣ እሱ አይሰራም፣ እሱ አይሰራም። አጨብጭቡ አስተዳዳሪዎች በደንብ። አንድ የመጽሐፍ መምህር ይመደባል ከሐምሌ 1 ጀምሮ። እናንተ ባላችሁበት ነው ውድድሩ የሚካሄደው። ዝም ብሎ የሥራ መፈለጊያ አይደለም። ሀገረ ስብከቱ እገሌን ተቀበል አይደለም። እያንዳንዱ ደብር ባለበት መምህራኑ ይወዳደራሉ። ተወዳድረው ያለፉ በዚሁ እዚህ ቦታ የተመረቁ አሉ፣ ራሱ ሌላም ቦታ የተመረቁ አሉ። ሁሉም በአንድ ላይ ይወዳደራሉ። ዕጣ እንደደረሳቸው ፈተናውን ካለፉ በኋላ በዕጣ ውድድሩ ትክክለኛ መሆኑን ራሳችሁ ካረጋገጣችሁ በኋላ ሰንበት ትምህርት ቤት የሚያስተምሩ መምህራን ይኖሩናል። ምክንያቱም አሁን ተርጓሚው በዝተዋል፣ መሰለኝ ባዩ በዝተዋል። ያንን መቋቋም የሚቻለው ወጣቱ የራሱን ድምፅ ሲያውቅና በራሱ መምህር ተምሮ ይሄ ነው ከየንታ የተማርኩት ማለት ሲችል ብቻ ነው። አንድምታ እንዲያስተምሩ አይደለም፣ ሃይማኖቱን እንዲያስተምሩ፣ ከዚያ ውስጥ መሰረታዊ የሆኑ ነገሮችን ምስጢረ ስጋዌውን እንዲያስተምሩ፣ ምስጢረ ሥላሴውን ዝም ብሎ በማንም መማር አይቻልም። ይሄንን እንዲያስተምሩ፣ ልዩ ልዩ ሃይማኖቶች ጋር ያለውን ልዩነትና አንድነት ጠንቅቀው እንዲያስተምሩ፣ ኦርቶዶክስ ስለተባለ እኔም ኦርቶዶክስ ነኝ ቢል አንድ ነን ለማለት እንዳይችል ማንኛውም ሰው። ስለዚህ አንድ መምህር ይጨመራል። በዚህ ተስማምተናል። ምዕመናን ልጆቻችሁን የሚያስተምሩ መምህር ነው ይጨመሩ ያል። ይሄ ደግሞ በጀት አነሰ እንዳይባል የልጆቻችሁን መምህር ለመደገፍ ሁላችሁም ምዕመናን መተባበር በያላችሁበት ደብር ግድ ስለሚል ፈቃዳችሁን በእልልታና በጭብጨባ ግለጹልን። ጭብጨባ ላይ ንፍገት ይታያል። አሁን እጃችንን እየደከመ ወይም ምናልባት የኔ ጆሮም ትንሽ አከራክሮት ከሆነ አይ ድንጋጤ የለም። አዎ እቺ በጀት ስትባል ትንሽ ነካ ነካ ስለምታደርጉ ሁሉንም ግዴላችሁም ተካፍለን እንብላ። መጀመሪያ ቤተ ክርስቲያኒቱ ትኑር። ቤተ ክርስቲያን ከሌለች እኛ የለንም። ልጆቻችን ካልተማሩ ነገ ቤተ ክርስቲያን ተተኪ የላትም። የቅድሞቹን ልጆች የሰማ አይደለም አንድ መምህር 10 መምህር ልቅጠር ይላል። ስራዬ ብለው መምህሩ ስላስተማሩ ነው። መቆጣጠር መከታተል የሰበካ ጉባኤው የአስተዳዳሪው ድርሻ ነው። ስለተከታተሉ እንዲህ አይነት አይተናል።
መላከ ሕይወት ከልብ እናመሰግናለን። ሌሎችንም በተመሳሳይ በየሄድንበት እየተመለከትን ነው። የሰላም አምላክ ሰላሙን ያብዛልን።